ሰላም በሚመለከት በቀደም ወር ሳይሞላ ኢትዮጵያ ውስጥ ከ28000 በላይ ታቦት ውጭ ወጥቶ አድሮ በሰላም ተመልሷል። 28000 ሰላም ጤና ይስጥልኝ እንደምን ሰነበታችሁ። ክብር ለሚገባችሁ ዓለም ሙሉ የምትገኙ የቻናላችን ቤተሰቦች ብሩታው ሰላምታችን በእያላችሁበት በምድር ዳርቻ ይድረስልን እያልን ዛሬ ከሀገርና እስከ ዓለም ጫፍ ድረስ የሚገኙ አዳዲስ መረጃዎችን ወደ እናንተ እናቀርባለን። የብራን አድማጮቻችን ቀድሞ ዩቲዩብ ቻናላችን ስለተዘጋብን በአዲስ ቻናል ወደ እናንተ ተከስተናል። አንተም ሰብስክራይብ፣ ሼር እያደረጋችሁ አዳዲስ መረጃዎች እንደተለቀቀ ወዲያውኑ ወደ እናንተ እንዲደርስ ደውል ምልክቱን በመጫን በርታት እንድትሆኑ ዘንድ እየተማጸንን በቅድሚያ አርዕስተ ዜና እናሰማችኋለን። ኢትዮጵያ ለህዳሴ ግድቡ ግንባታ አንድም ብር እርዳታ አንድም ብር ብድር አልወሰደችም ሲሉ ጠቅላይ ሚኒስትር አብይ አህመድ ተደመጡ። አዲስ አበባ ጥር 26 2018 ዓ.ም ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ህዳሴ ግድብ ግንባታ አንድም ብር እርዳታ አንድም ብር ብድር አልወሰደችም ሲሉ አጽንኦት ሰጥቷል። አብራችሁ ስትቆዩ የምትሰሙት ይሆናል። በምርጫው የተሳተፈ ይጠቀማል፣ ያልተሳተፈ ለ5 ዓመት ይቆጫል ሲሉ ዶክተር አብይ አህመድ በምርጫ ጉዳይ ሀሳባቸውን ሰነዘሩ። አዲስ አበባ ጥር 26 2018 ዓ.ም ጠቅላይ ሚኒስትር አብይ አህመድ በትናንትናው በተካሄደው 6ኛ የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ላይ ተገኝተው የሰጡት ማብራሪያ መጪው ሀገራት ምርጫ ካለፈው ምርጫ የተሻለ ሰላማዊ፣ ፍትሃዊና አካታች እንዲሆን በመግለጽ የፖለቲካ ኃይሎች በንቃት እንዲሳተፉ ጥሪ ያቀረቡ። ይህና ሌሎች ጉዳይ በፓርላማ የተሳተፉትን ተመውታላችሁ። አብራችሁን ቆዩ። በሌላ መረጃ ኤርትራ ጋር ጸብ የተፈጠረው በትግራይ በተፈጸመው ጥፋቶች እንጂ በቀይ ባህር ጉዳይ አለመሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ትናንትና በተካሄደው ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ በኢትዮጵያና በኤርትራ መካከል ያለው ግንኙነት መሻከር የጀመረው ትግራይ ክልል ለ2 ዓመታት ከተካሄደው አስከፊ ጦርነት መጀመሪያ አንስቶ መሆኑን ገልጿል። ተሰሙታላችሁ። በመጨረሻ መረጃችን አሜሪካ ወደ ጦር መርከቧ ሲቤር የነበረን የኢራን ድሮን መጥመጧን አስታወቀች። አሜሪካ አረቢያ ባህር ላይ ወደሚገኘው አውሮፕላን ተሸካሚ መርከቧ ኃይል ሲቀርብ የነበረን የኢራን ድሮን መጥመጧን የሀገሪቱ ጦር ቃል አቀባይ ገለጹ። ዝርዝር ታደምጣላችሁ። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። ካለ 1 ብር እርዳታ ካለ 1 ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባልማ አይችልም። ግፍ ነው። ሜጋ ፕሮጀክቶችን ከመከወን ጋር ኢትዮጵያ ለህዳሴ ግድብ ግንባታ አንድም ብር እርዳታ አንድም ብር ብድር አልወሰደችም ሲል ጠቅላይ ሚኒስትር አብይ አህመድ ተደመጡ። አዲስ አበባ ጥር 26 2018 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ለህዳሴ ግድብ ግንባታ አንድም ብር እርዳታ አንድም ብር ብድር አልወሰደችም ሲሉ አጽንኦት ሰጡ። ጠቅላይ ሚኒስትሩ ይህን የተናገሩት ትናንትናው በፓርላማ ቀርበው ባለፉት 6 ወራት የተከናወኑ የመንግስት ስራዎችን አስመልክተው ምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ነው። ጠቅላይ ሚኒስትሩ በዚህ ወቅት ግድቡን ካለ 1 ብር እርዳታ ካለ 1 ብር ያሳካ መንግስትና ፕሮጀክት አይሰራም ሊባል አይችልም፣ ግፍ ነው ብለዋል። ስለውም ጀግኖች ኢትዮጵያውያን ቁርጠኛ አቋም ሀገር ውስጥም ከሀገር ውጭም ያሉ ጨክነው ተሰሩ የተጠናቀቀ ፕሮጀክት ነው ሲሉም ተናግሯል። ጠቅላይ ሚኒስትሩ ቀጥል አድርገውም ኢትዮጵያ በአፍሪካ 3ኛ የሆነውን ካይሻ አገሪቱም ቀዳሚ የሆነውን የቢሾፍቱ ዓለም አቀፍ አየር ማረፊያ ማዳበሪያ ፋብሪካና የጋዝ ፕሮጀክቶችን በማከናወን ላይ እንደምትገኝም አንስተዋል። ጠቅላይ ሚኒስትር አብይ ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያን ብቻ የተገነባ መሆኑን ሲናገሩ በቀናት ውስጥ 2ኛ ጊዜ ነው። አብነትም ባሳለፍነው ሳምንት ጥር 2018 ዓ.ም አይሻ 2 የንፋስ ኃይል ማመንጫ ፕሮጀክት ምረቃት ላይ ባደረጉት ነገር ታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያውያን ታስቦ ኢትዮጵያን ሀብት ብቻ የተገነባ መሆኑን አጽንኦት ሰጥተውም ተናግረው ነበር። ጠቅላይ ሚኒስትሩ በዚህ ወቅት ኢትዮጵያ የሚቀጥለውን የአፍሪካ ዘመን እድገት ለማረጋገጥ የሚጣለውን መሰረት ከሞላ ጎደል ክሊን ኢነርጂ ላይ ያተኮረ መሆን አለበት ብላ ታምናለች ሲሉም ተናግሯል። አክለውም
እዚህ አቅም ማሳያና የአፍሪካውያን የጋራ ድል የሆነውን ታላቁን የኢትዮጵያ ህዳሴ ግድብ አፍሪካ ግርማ ሞገስ ሲሉም ገልጸውታል። ጠቅላይ ሚኒስትር አብይ አህመድ የህዳሴ ግድቡ ፕሮጀክቱ ኢትዮጵያውያን ሀብት ብቻ የተገነባ መሆኑን የገለጹት አሜሪካው ፕሬዝዳንት ዶናልድ ትራምፕ ግድቡን በተመለከተ በተደጋጋሚ ወዛጋቢ ንግግራቸውን መቀጠላቸውን ተከትሎ ነው። ፕሬዝዳንት ዶናልድ ትራምፕ ከግድቡ ግንባታ የገንዘብ ድጋፍ አድርግቻለሁ፣ ግድቡ የናይል ውሃ አፈፋዝ አቋርጧል፣ እንዲሁም ከግብፅ የሚወርደውን ውሃ ቀንሷል የሚሉ ያልተረጋገጡና የተሳሳቱ መረጃዎችን ሲያሰራጩ እንደነበረ አይዘነጋም። አሳለፍነው ዓመት ሐምሌ ወር የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአንድ ወር ጊዜ ብቻ ሶስተኛ ጊዜ አሜሪካ ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ የገንዘብ ድጋፍ አድርግቻለች ሲሉ ነገራቸውን ተከትሎ የታላቁ የኢትዮጵያ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽሕፈት ቤት መግለጫ ማውጣቱን የሚዘነጋ አይደለም። ጽሕፈት ቤቱ ምክትል ዋና ስራ አስፈጻሚ ወይዘሮ ፍቅር ተታምር ሐምሌ 12 2018 ዓ.ም በሰጡት መግለጫ ማንም አካል ተነስቶ እኔ ነኝ የሰራሁት ቢል ያለምንም ማስረጃ ምንም ማድረግ አይችልም ብለዋል። ምክንያቱም ምንም አይነት ቅንጣት ያክል ገንዘብ ከውጭ ብድርና እርዳታ እንደሌለ ላለፉት 14 ዓመት መንግስቱም ይፋ ሲያደርግ ቆይቶ እኛም ለሚዲያዎች ስንገልጽ ቆይተናል። ሚዲያውም በተለያየ መልኩ ሲገልጽ ቆይቷል ሲሉ የትራምፕ ንግግር ውድቅ አድርገው ነበር። ሰላም በሚመለከት በቀደም ወር ሳይሞላ ኢትዮጵያ ውስጥ ከ28,000 በላይ ታቦት ውጭ ወጥቶ አድሮ በሰላም ተመልሷል። 28,000 ታቦት ሚሊየንስ ከኋላው አስከትሎ ማለት ነው። አዲስ አበባ እኮ አይደለም፣ በድፍን ኢትዮጵያ። በቀደም ገና በሚሊዮን የሚቆጠር ሰው እንዳያችሁት ነጭ ለብሶ ነጭ መስሎ አክብሯል በየቦታው። መስቀል እንደዚሁ ነው፣ እሬቻ እንደዚሁ ነው። ባለፉት 6 ወራት ዘመን መለወጫን ብዙ አለን ብለን ብንተው መስቀል፣ እሬቻ፣ ገናና ጥምቀት አይነት የወል ባህል የማህበረሰብ ባህል የሚከበርበት ውጭ የሚከበርበት ባህል በድፍን አፍሪካ የለም። በምርጫው የተሳተፈ ይጠቀማል፣ ያልተሳተፈ ለ5 ዓመት ይቆጫል ሲሉ ጠቅላይ ሚኒስትር አብይ አህመድ በምርጫ ጉዳይ ሀሳባቸውን ሰነዘሩ። ሰባት ጥር 26 2018 ዓ.ም ጠቅላይ ሚኒስትር አብይ አህመድ ዛሬ ባካሄዱት ሶስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ላይ ተገኝተው በሰጡት ማብራሪያ እጩ ሀገራዊ ምርጫ ካለፉት ምርጫ የተሻለ ሰላማዊ፣ ፍትሐዊና አካታች እንዲሆን በግልጹ የፖለቲካ ኃላፊዎች በንቃት እንዲሳተፉ ጥሪ ያቀረቡ። ጠቅላይ ሚኒስትሩ በንግግራቸው ወቅት ምርጫው ያለፈው ሀገራዊ ምርጫ በማንኛውም መስፈርት የተሻለ እንደሚሆንና መንግስት በቁርጠኝነት እየሰራ መሆኑን ገልጿል። እኔ ምርጫው የተሻለ ነው እያልኩ ነው፣ አንዳንዶቹ ሰግታቸዋል ያሉት ጠቅላይ ሚኒስትሩ የኢትዮጵያ ህዝብ መልሴ በውጤቱ እንየው ነው ብለዋል። ያይዘውም አሁን ባለው የህዝብ ተወካዮች ምክር ቤት ውስጥ ከሚሰሙት ድምፆች ቀጣይ ምርጫ በ5 እና 10 እጥፍ ያደገ ልዩ ፓርላማ ውስጥ እንደሚኖር ያላቸውን እምነት ገልጿል። አንድ ፓርቲ ድምፅ ለኢትዮጵያ ይጠቅማት ያሉት ዶክተር አብይ አህመድ ውጤት ላይ ጥርጥር እንደሌላቸው አስታውቋል። መንግስት ስራውን ትቶ ጊዜውን ገንዘቡን በምርጫ ላይ እያባከነ ነው ለሚለው ወቀሳ ጠቅላይ ሚኒስትሩ ምላሽ ሰጥቷል። መለሳቸውም ብልጽግና ፓርቲ ደግሞ ምርጫውን ዘግንጣቸዋል፣ ከይሊት በኮሪደር ልማት ላይ ተጠምዳቸዋል የሚሉ ቅሬታ እየቀረቡ መሆኑን ጠቅሟል። የትኛው ወገን ትክክል እንደሆነ ለማረጋገጥ ምክር ቤት አባላት መረጃውን እንዲያገላብጡና ያሳሰቡት ጠቅላይ ሚኒስትሩ አብዛኛውን ጊዜ በምርጫ ወቅት የሀገሪቱ ኢኮኖሚ እድገት ቢቀንስም ኢትዮጵያ ኢኮኖሚ ግን ከባለፈው ዓመት በላቀ ሁኔታ 10.2 በመቶ ይደጋል ተብሎ መጠበቁ መንግስት እየሰራ መሆኑን ማሳያ ነው ብሏል። ጸጥታ ዙሪያ የቀረበለት ስጋት አስመልክቶ ጠቅላይ ሚኒስትሩ ባቀረቡት መረጃ 88,000 በላይ የመረጃ ሰብሳቢዎች 19,650 ቀበሌዎች ተሰማርተው መረጃ ሲሰበስቡ መቆየታቸውና ሕግ አስከባሪ አካላትም በእነዚህ ቀበሌዎች ያለውን የጸጥታ ሁኔታ አጥንተው ካርታ መዘጋጀታቸውንም አስረድተዋል። አሁን ኢትዮጵያ ያለው የሰላም ሁኔታ ከዚህ ቀደም ከነበረው እጅግ የተሻለ ነው ያሉት ዶክተር አብይ አህመድ ቅርቡ የተከበሩትን የጥምቀት፣ የገና፣ መስቀልና የኢሬቻ በዓላትን በሚሊዮን የሚቆጠሩ ዜጎች በሰላም ማክበራቸውን እንደ ምሳሌም ጠቅሰዋል። እነዚህ ታላላቅ በዓላት የነበረው ሰላም 1 ሰዓት ምርጫ እንዴት ይጠፋል ሲሉም ጥያቄም አቅርቧል። ምርጫ ያለበት ወቅት ሁሉ ሰላም የለም፣ የኑሮ ውድነት አለ፣ ምርጫው ይቆይ የሚሉ ወገኖች ሞኝ ዘፈን ሁልጊዜ አበባዬ ነው ሲሉ የወቀሱት ጠቅላይ ሚኒስትሩ ምርጫው ሳይካሄድ የሽግግር መንግስት የመስረት ፍላጎት ተቀባይነት እንደሌለው በግልጽ ተናግሯል። በየትኛው የአፍሪካ ሀገር ምርጫ ሳይደረግ የሽግግር መንግስት የተፈጠረው
የተማርን ከኤርትራ ሲሉ የጠየቁት ዶክተር አብይ አህመድ ምርጫው ሰፊ ድል የሚገኝበት በመሆኑም ፖለቲካ ኃይሎች እንዲሳተፉም ጥሪ አቅርቧል። ምርጫው የተሻለ እንደሚሆን ተስፋ አደርጋለሁ ያሉት ጠቅላይ ሚኒስትሩ ያልተመዘገባችሁ ተመዝገቡ፣ ያልወሰናችሁ ወስኑ፣ ሰፊ ድል የሚገኝበት ምርጫ ስለሆነ መወዳደር ጥሩ ይሆናል ብዬ አስባለሁ ብሏል። ምርጫው ተሳተፉ ተጠቃሚ ይሆናሉ፣ ከተሳተፉ ግን ቢያንስ ለ5 ዓመት ይቆጫሉ ብሏል። ተጎጂው ተወዳዳሪ እድል መሞከር ያለበት ኃይል ነው እንጂ ስልጣን ላይ ያለው መንግስት አይደለም። ይህ መጥፎ ልምድ ነው ሲሉም ገልጸዋል። ሚዲያ አጠቃቀም በተመለከተ መንግስታዊ የዜና አውታሮች ሁሉም አካታች በሆነ መልኩ ሊሰሩ እንደሚገባ፣ ችግሮች ካሉ ምክር ቤቱ አባላት ክትትል እንዲያደርግ አቅጣጫም ሰጥቷል። ይሁን እንጂ አሁን ወቅት የእያንዳንዳችን ስልክ ሚዲያ ነው ያሉት ጠቅላይ ሚኒስትሩ ከዚህ ቀደም የሚዲያ ተደራሽነት አሳሳቢ ጉዳይ እንደማይሆንም ገልጸዋል። አክለውም ከኤርትራ ጋር ጸብ የተፈጠረው በትግራይ የተፈጸመው ጥፋቶች እንጂ ቀይ ባህር ጉድጓድ አለመሆኑን ጠቅላይ ሚኒስትሩ አብይ አህመድ ገለጹ። አዲስ አበባ ጥር 26 2018 ዓ.ም ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ኢትዮጵያና በኤርትራ መካከል ያለው ግንኙነት መሻከር የጀመረው ትግራይ ክልል ለ2 ዓመታት ከተካሄደ አስከፊ ጦርነት መጀመሪያ አንስቶ መሆኑንም ገልጿል። ጠቅላይ ሚኒስትሩ የግንኙነቱን መሻከር መንስኤ ኤርትራ ሰራዊት በትግራይ ውስጥ የፈጸማቸውን ጥፋቶች እንጂ በቅርቡ ኢትዮጵያ ወደ ቀይ ባህር መዳረሻ የመገኘት ፍላጎቷን ማሳወቋ አለመሆኑንም አስረድቷል። ትናንትና ለህዝብ ተወካዮች ምክር ቤት አባላት ንግግር ያደረጉት ጠቅላይ ሚኒስትሩ የአሁኑ ጸብ ከኢትዮጵያ ባህር በር ፍላጎት ጋር የሚያይዙ ትንታኔዎችን ውድቅ አድርገዋል። አንዳንድ ሰዎች በኢትዮጵያና በኤርትራ መንግስት መካከል ያለው ችግር የፈጠረው የኢትዮጵያ መንግስት የቀይ ባህርን ጥያቄ በማንሳቷ ነው ይላሉ፣ ያስባሉ፣ ይተነትናሉ። ነገር ግን ነገሩ እንዲህ አይደለም ብሏል። የባህር በር ጉዳይ ከመጀመሩ ከረጅም ጊዜ በፊት እንደነበርና የጀመረውን በትግራይ ጦርነት መጀመር አካባቢ ነው ሲሉ አክለዋል። የጠቅላይ ሚኒስትሩ አብይ ገለጻ መጀመሪያው ጸብ የተከሰተው በጦርነቱ የመጀመሪያ ዙር ፌዴራል ኃይሎች ሽሬን ከተቆጣጠሩ በኋላ ነው። መጀመሪያው ዙር ጦርነቱ ሽሬን ከገባን በኋላ ኤርትራ ጦር ከኋላችን በመከተል ወደ ከተማዋ ገብቶ ግለሰቦችን፣ ቤቶችንና ህንፃዎችን ማፈራረስ ጀመረ። ወቅቱ በይፋ ባልነገረውም ጸብ የተጀመረው ያኔ ነው ብሏል። ጦርነቱ ማዕከላዊ ትግራይ ወደሚገኘው ታሪካዊ ከተሞች ሲሻጋገር ሁኔታው ይበልጥ እየተባባሰ መሄዱን ጠቅላይ ሚኒስትሩም ገልጿል። የኤርትራ ኃይሎች አክሱም ገብተው በወጣቶች ላይ የጅምላ ጭፍጨፋ ሲፈጽሙ ጸብ ተጋግሎ ነበር ሲሉ ፓርላማ የተናገሩት ጠቅላይ ሚኒስትሩ በአድዋ የኤርትራ ወታደሮች ፋብሪካዎችን መበታተንና መዝረፍ መጀመራቸውን፣ በአዲግራት ደግሞ ከመድኃኒት ፋብሪካዎች ሊንቀሳቀሱ የሚችለውን ነቅለው መውሰድ የቀረውን አውድመዋል ብለዋል። ይህም ግንኙነት እንዲቋረጥ ገፊ ምክንያት መሆኑንም ጠቁሟል። ጠቅላይ ሚኒስትር አብይ አክለውም ፌዴራል መንግስቱ በወቅቱ የኤርትራን እርምጃ በግልጽ ለመጋፈጥ ያልቻለው ሰራዊቱ በተለያዩ ግንባሮች ተበጥሮ ስለነበር መሆኑንም ገልጿል። ኢትዮጵያ መንግስት በበርካታ ግንባሮች የመዋጋት አቅም አልነበረውም ያሉት ጠቅላይ ሚኒስትሩ ወቅቱ ትኩረታቸው የህዋ ኃይሎችን መከታተልና የተያዙ ቦታዎችን ማጠናከር ላይ እንደነበረ አስረድቷል። ንግግራቸውን የፖሊሲ ለውጥ ሳይሆን ታሪካዊ መረጃ መሆኑን የጠቀሱት ጠቅላይ ሚኒስትሩ ጥፋቶችን በሰላማዊ መንገድ ለማስቆም በተደጋጋሚ ጥረት መደረጋቸውንም ገልጿል። አክሱም ወጣቶች ሲገደሉ፣ አድዋና አዲግራት ሲዘረፉ በርካታ መልእክቶች ወደ ኤርትራ ልኬ ነበር ብለዋል። ቀድሞ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው ከአንድ ጊዜ በላይ መላካቸውን አመላክቷል። ትግራይን ህዝብ አታሸብሩ፣ ሀብቱን አትዝረፉ፣ ውጊያው ከህወሓት ጋር እንጂ ከትግራይ ህዝብ ጋር አይደለም የሚል እንደነበረ አስረድቷል። እነዚህ ጥረቶች ሳይሳካ ሲቀሩ ቀድሞ ምክትል ጠቅላይ ሚኒስትር ደመቀ መኮንን መላካቸው አብይ ገልጿል። ሁለቱም ባለስልጣናት አሁን ከመንግስት ኃላፊነት የለቀቁም ቢሆንም ጠቅላይ ሚኒስትሩ ግን እነሱ አሁንም በህይወት አሉ፣ ሊገኙ ይችላሉ፣ ለምን እንደተላኩ እውነቱን መናገር ይችላሉ ሲሉ አጽንኦት ሰጥተዋል። በመጨረሻም ሀገር ውጭ በያዝነው መረጃ አሜሪካ ወደ ጦር መርከቧ ሲበር የነበረን የኢራን ድሮን መጣሏን አስታወቀች። አሜሪካ አረቢያ ባህር ላይ ወደሚገኘው አውሮፕላን ተሸካሚ መርከቧ ኃይል ሲቀርብ የነበረ የኢራን ድሮን መጣሏን የሀገሪቱ ጦር ቃል አቀባይ ገለጹ። ድሮኑ ላይ ጥቃት የተፈጸመው የኤስኤስ አብርሃም ሊንከን የተባለውን ግዙፍ የአሜሪካ ጦር መርከብ የተነሳ ኤፍ-35 የተሰኘ የራዳር እይታ የሚያመል ተዋጊ ጀት እንደሆነ አሜሪካ ማዕከላዊ እዝ ቃል አቀባይ ካፕቴን ቲም ሃውኪንሰን ተናግሯል። እንደ ቃል አቀባዩ ገለጻ በማክሰኞ ዕለት አስን የመከላከል እርምጃ የተወሰደው አውሮፕላኑ ተሸካሚ መርከብና ሰራተኞችን ለመጠበቅ ሲባል ነው ብሏል። ሲበር የነበረው ዓላማው ግልጽ እንዳልሆነ የተገለጸው ድሮን የሚጠጋበት ወቅት የአሜሪካ የጦር መርከብ ከኢራን የባህር ዳርቻ ግምት 805 ኪሎ ሜትር ርቀት ላይ እንደነበረም ተገልጿል። ከዚህ ክስተት ጋር በተያያዘ የተጎዱ የአሜሪካ ወታደርም ሆነ
ህብረት የለም ያሉት ይህ ሁኔታ ተፈጠረው በአሜሪካና ኢራን መካከል ያለውን ውጥረት እየበረታ መሆኑን ተከትሎ ዋሽንግተን በቀጠናው ያላትን ወታደራዊ ኃይል እያጠናከረችበት ባለችበት ወቅት ነው። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን እንመኝላችኋለን።